ሰገን ትሰሚኛለሽ? እየሰማሽኝ ነው? እገልሻለሁ፣ አሰናብትሻለሁ ሰገን። ከዛ በፊት ግን በደንብ አድርጌ ገና እጫወትብሻለሁ። ይልስማኝ፣ አንተ መድረፍ ከፈለግ እኮ የግድ መተጋገዝ አለብን። መተጋገዝ? ምንም መተጋገዝ ብሎ ነገር የለም ወንድም። ይኸውልህ ሲገባ አንተ እጅህን ስጥ ወይ ተጋፈጠው፣ እኔ ሮጬ አመልጣለሁ። የታጠቀ ሰው ነው እያልኩ እኮ ነው። አደገኛ ሰው ነው። እንዴት ነው የምታመልጠው? ቦታ ታጥቋል። ወይኔ በቃ እዚሁ መሞቴ ነው፣ መሞቴ ነው፣ እዚሁ መሞቴ ነው። ወይኔ ምን አይነት ጭንቀት ውስጥ ነው የገባሁት? ትምሰቀንስ ትምሰቀንስ ወይኔ ጉዳችን። ሞገስ ግን ምንድን ያለሽ? ከቤት እንዳትወጡ ነው ያለው። ለመርቶ አልደወልሽለትም እንዴ? እሱማ ከግቢ ውጭ ነው ያለኝ። ግን ለማን ነው ትተናቸው የምንወጣው? ሉላ አንድ ነገር ማድረግ አለብን። ሰው ገርፈሽ አታውቂም። ስለዚህ መገረፍ እንዴት እንደሆነ እሱ እኮ ማድረግ ያለባት ነገር ነው። ሊተኛት ከሆነ ሰላም ውዴቱ ቻናል ሰዎች እንዴት ናችሁ? ሰላም ናችሁ? ያለን እግዚአብሔር ይመስገን። ዛሬ እንግዲህ በአዲስ ቪዲዮ ከቻናል ላይክ ሰብስክራይብ እያደረጋችሁ በሰብን ውድ ሰዎች እንግዲህ ሰገን ስቃይ ላይ ትገኛለች። በጣም ስቃይ ላይ ያኔ ቤት ዘግቶባት በቃ ገልሻለሁ እያለ እያስፈራራት ይገኛል ማለት ነው። ከባድ ሁኔታ ላይ ትገኛለች ሰገን በጣም በሚያሳዝን ሁኔታ። ረሃቡም ሁሉም እየተፈራረቀባት ይገኛል። ሶ ጭንቀት ውስጥ ነው የምትገኘው ማለት ነው። ኤፍራታ በተመሳሳይ ኤፍራታንም ደግሞ እያሰቃየ ይገኛል። መርዙ እንግዲህ ከሞገስ ጋር እዚችኛይቱ ጋር ሄዶ ማለት ነው። እንግዲህ ሞገስ ነው ይሄንን ያደረገው ማለት ነው። ሞገስ ቤቱን ይሄ ሰውየው ቤታቸውን ወርሶታ ማለት ነው። የሞገስ ለፍቶ ጠግሎ የሰራውን ቤት የኔ ቤት ነው ብሎ ተቀምጦበታል። እና ደግሞ እንግዲህ እነ ኤፍራታ እዛ ቤት ተከራይተው በሚኖር ሰዓት ሞገስ ደግሞ ሁሉንም ነገር ደርሶበት ይሄን ነገርማ ብሎ እዚህ እንዲገቡ ያደረጋቸው ማን ነው? ሞገስ ነው ማለት ነው። ቤቱን ቤት ይከራያል ምናምን ብሎ እዚህ ያመጣቸው ሁላ እንግዲህ ሞገስ ነው ማለት ነው። ለዚህ ስቃይና ለዚህ ሁኔታ እየደረሰባቸው ያለው ሞገስ እንግዲህ እዚህ ያመጣቸዋልና የማመጣቸው ምክንያት እንግዲህ ደረሰ ሁሉ ነገሮችን ይዞ በህግ አስጠይቆ ያኔ ቤቱን እንዲቀበል ይፈልጋል ማለት ነው። በሚገርም ሁኔታ ግን አሁን ላይ በጣም ከባድ ችግር ውስጥ ገብተዋል። ኤፍራታንም እንግዲህ ገብቶ ያ መርዙ የሚባል ደላላ ባልሽ ያንን አሁን መርዙ ማን ነው መርዙ ብሎ ያወጣለት አሁን ያ መርዙ ይባላል እያለ እያሰቃያት ይገኛል። እኔ ስቃይ ፈልጋለሁኝና ደብደቤ ብሎ ቀበቶውን አውጥቶ ልብሱን አወጣቶ መገረፍ ፈልጋለሁ መቀጣት ፈልጋለሁ ብሎ እንግዲህ ይላታል። እሷም ግራ ገብቷታል ማለት ነው። እንዴ አንድ ሰው መቼም እንደዚህ ዝም ብላችሁ ግረፉኝ አይልምና ተጨናነቀች። ሊደፍረኝ ነው ብላ በጣም ተጨነቀች፣ ፈራች። ከዛ ልብሱን አውጥቶ ቀበቶውን አውጥቶ በዚህ ግረፊኝ ያገላበጥሽ ይላታል። እሷ ግን በጣም ፈራ። እኔ ሰው ገርፍ ያላውቅም ስትለው እኔ ሰው ገርፍ ያላውቅም ስትለው ቆይ እንግዳስ ነው ያለና አንድ ጊዜ ሲላት እሺ እሺ ብላ ግርፈውን ታካሂዳለች ማለት ነው። እንግዲህ በመገርፈው ሰዓት እባክህ እያለች ብትለውም ሊሰማት አልቻለም። መገረፍ እፈልጋለሁ ብሎ ገረፈችው። ሰው እየገረፈችው እያለ እንግዲህ በዚህኛውም በዛ በጀርባው ያለውን እንግዲህ ትደበድባለች ማለት ነው። በጣም ተጨናነቀች፣ ግራ ገባት። ሰው ገርፍ አታውቅም እና በዚህ ግረፍኝ እያለ ስላት በጣም ፈራች። እንግዲህ
በነገራችን ላይ በሚገባ ቆንጆ አርጋ ገርፈዋለች። ቆንጆ አርጋ ገርፈዋለች ማለት ነው። እሷም ጨነቃት፣ ግራ ገባት። እንዴት ነው ይሄ ነገር? ይሽ ግረፊኝ ብሎ ምን ማለት ነው? እንደዚህ አይነት ነገር ምንድነው ብላ በጣም ፈራች። በእውነቱ ነገር በጣም ፈራች። ግን ብትፈራም ደግሞ ግረፊኝ ስቃይ ይፈልጋሉ፣ በቃ መሰቃየት ይፈልጋሉ ብሎ ሲላት በመጀመሪያ አንድ ሲላት እሺ በቃ ብላ ገረፋውን አካሄደች። ገረፋውን በምታካሄድ ጊዜ እንግዲህ በመጀመሪያ አትጮህ እነ ሞገስ ኤፍራታ ብሎ ይላል። ኤፍራታ አንድ ነገር ብትሆን ነግሬሃለሁኝ፣ እኔ ነግሬሃለሁ ይለዋል ማለት ነው። አይ ምንም አትሆንም፣ አሁን ከዚህ ይችል ልጅቷን እናውጣት ምናምን ካለችበት አደጋ ውስጥ እሺ ይችል እናውጣት ይላል። እንግዲህ ሰገንም ያለችበት ሁኔታ ያው ታውቃላችሁ፣ ከባድ ሁኔታ ላይ ነው ያለችው። ያኔ ከባድ ነገር ውስጥ ነው ያለችው። ኤፍራታም እንግዲህ እያገላበጠች ገረፈችው፣ በጣም ገረፈችው። አሁን ይሄን የገረፍሽውን ደግሞ ማሻት አለብሽ ይላታል። እባክህ እኔ ሰው አሽቻ አላውቅም ተወይ ብትል አይ ያንን ጅልባልሽን ታሸው የለ እንዴ በ100,000 ብር እኮ ነው የሸጠሽ እንዴ እንታካብጃለሽ እንዴ ይላታል ማለት ነው። እሷም ግራ ገባት። እባክህ እኔ ሰው ገርፌ አላውቅም እባክህ ብትለውም ሰውም ደግሞ እንደዚህ አሽቻ አላውቅም ብትለውም ሊሰማት አልቻለም። በጣም ተጨናነቀች። እንግዲህ በጭንቀት ውስጥ ሆና ማሸት ጀመረች። እሱ ነው ሰውየውን ማለት ነው። እንግዲህ እሺኛላት እያሸች በነበረ ሰዓት እንግዲህ ስትጮህም በሩ ሲንጓጓ ይሰማል ማለት ነው። እንደ የሚንጓጓ ነገር አለ እንደ ምናምን ይላል። አረ የለም ምን የሚገርመው ነገር አረ አይሰማኝም ትለዋለች። አይሰማኝም እኔ አይሰማሽም ይላታል። አዎ አይሰማኝም ሲንጓጓ አይሰማኝም እኔ ትለዋለች። እንዴ አይሰማሽም? ቤቴን ማን መጣ? ማን ደፈረኝ? ቤቴ ማን መጣ? ምናምን ይላል። አረ ምንም ነገር የለም እኔ አይሰማኝም ትለዋለች። እንግዲህ አሁን ደግሞ ልብስሽን አውጥተሽ ፊት ለፊት ቁሚ ይላታል። እንደ በፍጹም እኔ ልብሴን አውጥቼ ቁሜ አላውቅም ትለዋለች። እኔ ልብሴን አውጥቼ ቁሜ አላውቅም እባክህን ስትለው አውጭ ብዬሻለሁ ልብስሽን አውጭና ፊት ለፊት ቁሚ ስላት በጣም ደነገጠች። መርዙን አያለችው። መርዙን ተተሽ እንደውም እኔን ታገቢኛለች ሲላት በፍጹም አይሆንም እኔ መርዙን በጣም ነው የምወደው ትለዋለች። በ100,000 ብር የሸጠሽን ባልሽን ይሄን ቤት ታያለሽ፣ ይሄ ቤት የኔ ቤት ነው፣ ስለዚህ አደነቅቄ ነው ማኖርሽ ይላታል። በፍጹም እኔ ቤት አልፈልግም እኔ የምወደው መርዙን ብቻ ነው፣ ሰው መርዙ ጋር መኖር ነው ፈልገው ትለዋለች። ነገርኩሽ ይላታል። እንግዲህ እንደዛ ሲላት በጣም ደነገጠች። እሷ ልብስሽን አውጭና ፊት ለፊት ቁሚ ሲላት በጣም ፈራች። ከዛ መርዙ አለች። ከዛ መርዙ ስትል ሉላ ከውጭ ሆና እየሰማቻት ነበርና ኤፍራታ ጋር ድረሽላት ብሎ ስለደወለላት ሞገስ ስትደውልላት ስትጮህ ሞገስ ኤፍራታ እየጮኸች ነው ስትለው ሂጂ አንቺ ቀጥታ ወደ ክላስሽ ነው ያላት። አንቺ ሂጂ ተመለሺ ወደ ክፍልሽ ሂጂ በቃ ይላል። እና ይሄን በር ሰብረን መውጣት አለብን ይላሉ። እንግዲህ ልጅቷን ሰገን ጋር ሄደው ሰገንን ሊያወጧት ነበር። እሷ ግን አላመነቻቸውም። እሱ ልካችሁ ነው እንዴ እሱ ልደፍሩ ነው እንዴ የመጣችሁት ብላ ትላቸዋለች። በፍጹም ልንደፍርሽ አይደለም የመጣ ነው እባክሽ ልንረዳሽ ነው የመጣ ነውና አሁን መውጣት ትችላለች ሲላት አይ እንዴት የእሱ ሰዎች ናቸው አይደለ እሱ ልካችሁ ነው አይደለ እያለች በቃ ልታምን አልቻለችም። እባክሽ ሲላት እሺ ቁልፉን እንቺ ይላታል። ስኪን ይዛ በዚህ ገላችኋለሁ በቃ እኔ ከእንግዲህ ወደ ህይወት የለኝም በቃ ገደያችሁ አርፋለሁኝ በቃ ስትል እንግዲህ መርዙን በጣም ይጨነቃል። አንተ ነህ እንደዚህ ያደረከኝ በቃ አሁን ምንድነው የሚወጣል ምንድነው ማድረግ ያለብን ይላል። እባክህ ተረጋጋ። ቁልፉን ይሰጣታል። እንግዲህ ሞገስ ቁልፉን መስጠት የለበትም ነበር። ቁልፉን ትሰጣው ቆልፋባቸው ነው የወጣችው። ቆልፋባቸው ወዳ እንግዲህ የበላችውን አይታችኋል። ዱቄት ሳይቀራት በረሃብ ተቀጣለች፣ ታፍናለች፣ ታግታለች ማለት ነውና ሩጣ ዱቄቱ ምኑንም ነው የበላችው። እንግዲህ ሰውየውም ወደ ክላሱ ሄዷል። እባክህን እያለችው ኤፍራታ በቃ አለቀላቸው ነው ያለችው። ተዛ ሲል ሰውየው መጣ። ሲመጣባቸው በጣም ደነገጡ። አሁን ምን ማድረግ ነው ያለብን ብለው ወደ ፖሊስ እንደውል ወይስ ምን ይሻላል እያለ በሩን ሰብረን መውጣት አለብን እባክህ ሞገስ በሩን ሰብራችሁ መውጣት አለባችሁ ሰውየው ቀጥታ ወደ ክላስ እየመጣ ነው ስትለው ግራ ገብቷቸዋል። ማን ነው ክላሴ ማን ነው ቤቴ ደፍራ የገባው ብሎ እሱም ችግር አለው አቀባብሎ ነው የገባው ማለት ነው። እየከፈተ ነው። እኔ መሞት አልፈልግም ሞገስ እኔ ልጄን ታላሳድግ መሞት አልፈልግም ይላል። መርዙ እንግዲህ እኔ መሞት አልፈልግም ኤፍራታ ሰው ታረጋኛለች ወይ እንደዚህ አድርጋት እያለ ይላል።
አይዞህ እንውጣለን ቢገለ አንደኛችን ነው ሲለው እኔ መትረፍ ፈልጋለሁ እኔ መሞት አልፈልግም ይላል። እንግዲህ መርዙ እንግዲህ ከባድ ችግር ገጥሟቸዋል አሁን ላይ በሚገርም ሁኔታ። ሰውየውም ወደ ቤት ገብቷል። እነሱም እንግዲህ እዛው ውስጥ ናቸው። በሩን ከፍቶ እየገባ ነው አሁን ላይ። እነሱም እንግዲህ እዛው ቁጭ ብለዋል፣ ደንግጠዋል። ኤፍራታም ቶሎ በይ ይሄ ነገር ቶሎ መቋጨት አለበት ለጠበቃው ደውይለት ብላ ጠበቃው ደርሶላቸዋል ማለት ነው።